ትክክል ያልሆነ ነገር ሁለቱም ተጋይተው ብዙ ነገሮች ተፈጥረዋል። ብዙ ሰዎችም ተረባብሸው ነበር። ያ ነገር ቀርቶ አሁን ላይ ሰላማቸው ተመልሷል። ሀይሚና ብሩኬ አንድ ላይ ሆነው በማየታችን ደስተኛ ሆነን እንግዲህ በአዲስ ቤት መተናል እና ቤቱን ሰብስክራይብ አድርጉ፣ ሞቅ ሞቅ አድርጉት። ይሄን ቤት ያው መልካምና ቅን ሴት ስለሆነች ነው አንድም ወደ እናንተ ያመጣናት እንጂ ዝም ብለን አይደለም ይዘናት የመጣ ነው። ብዙ ነገሮች ተስተካክሏል። በጣም ደስ የሚል ነገር ነው። በቃ እያየን ያለ ነው። ብሩኬም ሀይሚም አሁን ሰላም ናቸው። እውነታው ታውቋል። ይሄን ነበር ስንፈልግ፣ ይሄን ለማምጣት ነበር ስንጥር የነበረው አይደለ? እና ይሄ ነገር ተሳክቶ በማየታችን እውነት በጣም ነው ደስ ያለን። ሰላም ሰላም፣ ውድ ቤተሰቦቻችን የጨረቃ ፋሚሊዎች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ትንሽ ደስ በሚል ቪዲዮ መጥቻለሁኝ። በአንድ እህቴ ቤት አዲስ ቻናል ነው፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኗት። ዛሬ በብሩኬና በሀይሚ ምክንያት በጣም ደስ ብሎኝ የመጣሁት ምክንያቱም አሪፍ ነገር በመሆኑ በእነሱ መሀል ሰላም በመፈጠሩ ኢየሩስም ትላንትና እውነቱም ትላንትና ከነሱ ጋር ሆና ብዙ ነገሮችን አውርታ ነበርና በጣም ደስ ብሎኛል። ምክንያቱም አንዳንድ ነገሮች በጣም ተፈጥረው ነበር፣ በጣም መጥፎ የሚባሉ ነገሮች ተፈጥረው ነበረ በላይፋቸው። ትክክል ያልሆነ ነገር ሁለቱም ተጋይተው ብዙ ነገሮች ተፈጥረዋል። ብዙ ሰዎችም ተረባብሸው ነበር። ያ ነገር ቀርቶ አሁን ላይ ሰላማቸው ተመልሷል። በዚህም ነገር ደግሞ በጣም ደስ ብሎኛል። ምክንያቱም ብዙ ነገር ተፈጥሮ ነበረ፣ ብዙ ነገር ተብሎ ነበር፣ በጣም እስከ ብዙ ድረስ ሄደው ነበር እና አሁን ላይ ይሄ ነገር በመስተካከሉ በጣም ደስ ብሎኛል። ሁላችሁም ደስ እንዳላችሁ አውቄያለሁኝ። በጣም ደስ ብሎኛል። ያለው ነገር ደግሞ ከዚህ በኋላም ደግሞ ምን ነገር እንደማይነካቸው፣ መጥፎ ነገር እንደማይፈጠር፣ ጥሩ ነገር ላይ እንደሚሆኑ፣ በሰላም በደስታ በአንድነት አንድ ላይ እንደሚሆኑ አውቃለሁኝ እና በጣም ደስ ብሎኛል። እንዴት ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ያው ትላንት የተፈጠረውን ነገር ሁላችሁም አይታችኋል። በሰሞኑ እየተፈጠረ ያለውን ነገር ሁላችሁም አይታችኋል። ብሩኬ ብዙ ነገሮችን ለማስተካከል ሞክሮ ነበር እና እንዳቀደውም ሁሉም ነገር ተሳክቶለት አሁን ላይ ሀይሚና ብሩክ ወደ መጀመሪያ ፍቅራቸው ደስታቸው ተመልሷል እና ያው ህይወታቸውንም ሊያበላሽ ብዙ ሰዎች ሞክረው ነበር ግን አልተሳካላቸውም። ለምን? እነሱ መልካምና ቅን እና ጥሩ ሰዎች ስለሆኑ ህይወታቸውን ሊያበላሽ የሚመጣ የትኛውንም ነገር ያው እነሱን ፈጣሪ ፕሮቴክት አድርጓቸው ፍቅራቸውን አስቀጥሎላቸዋል እና እኛም ያው በዚህ አጋጣሚ በጣም ደስ ብሎናል። ብሩኬና ሀይሚ አንድ ላይ ሆናችሁ ድጋሚ ብዙ መልካም ስራዎችን ልትሰሩ አንድ ላይ ብዙ ነገሮችን ልታረጉ አንድ ላይ ስለሆናችሁ በጣም ደስ ብሎናል እና ያው ዛሬ የመጣ ነው በአዲስ ቤት ነው። በአዲስ ቤት የመጣንበት ትልቁ ምክንያት ደግሞ ያው ከአጠገባችን ታያታላችሁ የቢኒያም ጓደኛ አለች እና ያው ብዙ ነገሮችን ከሷ ጋር ከዚህ በፊት ለማስተካከል ብዙ ነገሮችን እየሞከረን ነበር እዩና ቢኒያምን አንድ ላይ ለማድረግ እና እዩ ከብሩኬ ህይወት እንድትወጣ ብዙ ነገሮችን እሷም እየጣረችልን ነበር። ቢኒም የሚያስባቸውን ነገሮች ብዙ ነገሮችን እየነገረችን ነበር እና ዛሬ ደግሞ ሁሉም ችግር ተፈቶ እንግዲህ ለምን በሷ ቤት አንመጣም? ለምን እቺ ልጅ ብዙ ነገሮችን እያገዘችን ብዙ ነገሮችን ሰፖርት እያደረገችን ነበር። እዩ የምታስባቸውን ነገሮች ብዙ ነገሮች እየነገረችን ነበር እና ደግሞ ያው ከዚህ በፊት እሷ ብዙ ነገሮች እያለች ነበር። ልጁ የቢኒያም ነው። እዩ መጥፎ ነገር እያሰበች ነው፣ መጥፎ ነገሮችን እያደረገች ነው። ለምን ወደ ቀልቧ ተመልሳ ከቢኒያም ጋር አትሆንም? ልጁ የቢኒያም ነው። ቢኒያምን ከብዙ ነገሮች ውጪ እያደረገችው ነው። ይሄ ነገር አግባብ አይደለም ብላ ለኛም ብዙ ነገሮች እየመጣች እየነገረችን ነበር። ያው እኛም የምትለውን ነገር ወደ እናንተ ይዘነው እየመጣን ነበር እና ያው ዛሬ ደግሞ ፈጣሪ ፈቅዶ ሀይሚና ብሩኬም አንድ ላይ ሆነው የኛም ሀሳብ አላማ ተሳክቶ ሀይሚና ብሩኬ አንድ ላይ ሆነው በማየታችን ደስተኛ ሆነን እንግዲህ በአዲስ ቤት መተናል እና ቤቱን ሰብስክራይብ አድርጉ፣ ሞቅ ሞቅ አድርጉት። ይሄን ቤት ያው መልካምና ቅን ሴት ስለሆነች ነው አንድም ወደ እናንተ ያመጣናት እንጂ ዝም ብለን አይደለም ይዘናት የመጣ ነው። ብዙ ነገሮችን ከኛ ጋር እያስተካከለች ነበር፣ ብዙ ነገሮችን እያደረገች ነበር። ለዛ ይሄን ቤት በቃ ቪዲዮን ያያችሁ ሁሉም ሰዎች ሰብስክራይብ ብታደርጉ ደስ ይለኛል። ሚላ መጀመሪያ ያው ሰላም ተልና እናወራለን። ብዙ ስለ ራስሽ ተናገሪ፣ ስላለው ሁኔታ፣ ስለ ብሩኬና ስለ ሀይሚ እንደተሰማሽ፣ ስለ ቢኒያምና ስለ ኢየሩሳሌም ያለውን ነገር ሙሉ ለሙሉ ነፃ ሆነሽ አውሪ። ይሄ ያንቺ ቤት ነው። እሺ በመጀመሪያ ደረጃ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ።
እናንተንም በጣም ላመሰግናችሁ ፈልጋለሁ። ሌላ ነገር ከመናገሬ በፊት ማለት ነው እኔ አስቤው ማላቅም እንዲህ ቻናል ከፍቼ ምናምን በራሴ ቤት ለመምጣት እና ይሄን ስላደረጋችሁልኝ እውነት ከልብ ነው የማመሰግነው። በመጀመሪያ ደረጃ አስባችሁ አቅዳችሁ እንደዚህ ስላደረጋችሁ እና ለሚዲያው ትሆናለች ምናምን ብላችሁ ብቻ ስለከፈታችሁልኝም ወደ ሚዲያም ስላመጣችሁኝ አመሰግናለሁኝ በጣም ማለት ነው። የምር በትንሽ ጊዜ ውስጥ ተዋውቀን በዚህ ደረጃ ለኔ የምታስቡ ከሆነ እውነት በጣም ነው ደስ ያለኝ እና አሁን ላይ ብዙ ነገሮች ተስተካክሏል። በጣም ደስ የሚል ነገር ነው በቃ እያየን ያለ ነው። ብሩኪም ሃይሚም አሁን ሰላም ናቸው። እውነታው ታውቋል። ይሄን ነበር ስንፈልግ፣ ይሄን ለማምጣት ነበር ስንጥር የነበረው አይደለ? እና ይሄ ነገር ተሳክቶ በማየታችን እውነት በጣም ነው ደስ ያለን። በጣም ማለት ነው ከሚባለው በላይ በጣም እነሱም ሲጥሩ ነበረ። በቃ እኔንም ፈልገው ምናምን ይሄ ነገር ለማስተካከል ስንጥር የነበረው በቃ ለዚህ ነው። ይሄን ተሳክቶ በማየታችን ሁላችንም ደስተኛ ሆነናል። እዩም ከቀልቧ ተመልሳለች። ገባችሁ አይደለ? አሁን ከቀልቧ ሆናለች። እውነታውን አውርታለች ምናምን ነገር እና በጣም ደስ ይላል። እውነት እኔ ከምነግራችሁ በላይ ነው ደስ ያለኝ። ዛሬ ፈገግ ብለን የመጣ ነው ሁላችንም። የሰው ደስታ እንግዲህ የሚያስደስታችሁ ሰዎች ናችሁ። በዚህ አጋጣሚ ልነግራችሁ የምፈልገው ማለት ነው ከራሳችሁ ጉዳይ በላይ ተጨንቃችሁ ለነሱ ይሄን አክል መስዋዕትነት ከፍላችሁ ይሄን አክል ለማስታረቅ መጣራችሁ እውነት በጣም ደስ የሚያሰኝ ነገር ነው። ከልቤ ነው አስላችሁ ማለት ነው። እና ብቻ ያው ምን እንደምላችሁ አላውቅም። ደስ ብሎኛል። አሁን ምን አለ መሰለሽ የኛ ፋሚሊ ጨረቃ ፋሚሊዎች ይባላሉ። በጣም የምንወዳቸውና በጣም የምናከብራቸው ዘወትር ለነሱ የምንጨነቅላቸው ቤተሰቦቻችን ናቸው። ምናልባት ስለ ጨረቃ ፋሚሊ አንዳንድ ነገሮች ልንገርሽ። ሰው ተከፍቶ ሰው አዝኖ ማየት የማይወዱ ለራሳቸው ብቻ ሳይሆን ማለት ነው ለሰው መቆርቆር ምን እንደሆነ ራሱ ያስተማሩን ውድ ቤተሰቦቻችን ናቸው። እኔ እስከማውቃቸው ድረስ ማለት ነው። ገብቶሻል? ጨረቃ ፋሚሊ ለቸገራቸው ለደበራቸው ቀድሞ የሚደርሱት እነሱ የኛ ፋሚሊዎች ናቸው። በጣም እንወዳቸው። ክፉ እንዲነካቸው አንፈልግም። ነገ ሁላችንም የተሻለ ነገር ደርሰን ጥሩ ቦታ ደርሰን የተገኘንበት ምክንያት በአንድም በእነሱ ነው። ገብቶሻል? እና በጣም ማለት ስለነሱ ስለ ጨረቃ ፋሚሊ ስነግርሽ በቃ ፍቅር ምን እንደሆነ ራሱ የሚያስተምሩን መካሪዎቻችን፣ ጥሩ ነገር ለኛ የሚያስቡ፣ ስንሳሳትም የሚመክሩን፣ ስናጠፋም የሚዘክሩን እነሱ ናቸውና ዛሬ በእነሱ መሀል ቆመን እዚህ ጋር ስለተገኘው በጣም ደስ ብሎኛል። በደንብ እንድታቂያቸው ነው አሁን እያወራሁሽ ያለሁት ስለ ጨረቃ ፋሚሊዎች ማለት ነው። እና በጣም በጨረቃ ፋሚሊ መሀል ደግሞ ሃይሚና ቡቡ አሉ። በእነሱ መሀል ደግሞ ፍቅርና ደስታ ሁሌ እንዳለ ይሰማኛል። ገብቶሻል? እና ነገ የተሻለ ነገር እንደሚመጣ መከራ በትዕግስት እንኳን አልፈውታል። ገብቶሻል አይደል? ስለዚህ በጣም ደስ ብሎኛል ዛሬ እዚህ ጋር ቆሜ በማውራቴ እናንተንም በማመስገኔ በጣም ደስ ብሎኛል። ሶፊ የተሰማ ነገር ካለ? ያው እንግዲህ እኔ ትልቁ ነገር ብዬ ማስበው እዚህ ጋር ብዙ ነገሮችን አይታችኋል እናንተም እኛ ብዙ ነገሮችን ለማስተካከል እየጣረን ነበር እና ያው እዚህ ጋር ትልቁ ደስታችን ሃይሚና ብሩኬ መታረቃቸው፣ አንድ ላይ መሆናቸው፣ ነገሮች መስተካከላቸው፣ ብሩኬም ደግሞ ያልወለደውን ልጅ አለማሳደጉ ትልቅ ነገር ነው። በቃ አሁን ይሄ ነገር ሁለቱ ሊለያያቸው ነበር የመጣው፣ ግን ደግሞ ፈጣሪ እነሱ መልካምነትና ቅንነትን አይቶ አንድ ላይ አድርጓቸዋል። ከዚህ በኋላም ደግሞ ብሩኬና ሃይሚን መቼም ማንም አይለያቸውም፣ መቼም አይለያዩም። ለዛ ነገር ደግሞ ሁላችንም አይተናል። ከዚህ በፊትም እያወራን ነበር፣ ብሩኬና ሃይሚ አይለያዩም። እንደዚህ መጥፎ ነገሮች ራሱ ሀፕን ቢያደርጉ በመካከላቸው ለበጎ ነው፣ ብዙ ነገሮችን አስተምሯቸው ሊሄድ ነው ብለን እያወራን ነበር ከሚሊዮን ጋር። ለእናንተም እየነገርናችሁ ነበር። ያው የሰው ልጅ ሁሌ ደስታ የለም፣ ሁሌ ፌሽታ የለም። አንዳንዴም ያው መጥፎ ነገሮችን ያሳልፋል። ይሄ ነገር ደግሞ ወደ እነሱ ህይወት የመጣው ሊያስተምራቸውና ብዙ ነገሮችን ሊያሳያቸው ነው። እና ያው እኔ በጣም ደስ ብሎኛል ብሩኬና ሃይሚን በድጋሚ አንድ ላይ ማየቴ። ብዙ ስራዎችን ደግሞ ከዚህ በኋላ ብዙ መልካም ስራዎችን ከዚህ በፊትም እየሰሩ ነበር። ከዚህ በኋላም ደግሞ ለብዙ ሰዎች እነዚህ ሰዎች ለብዙ ሰዎች ይተርፋሉ፣ ለብዙ ሰዎች ደስታን ይሰጣሉ። እነዛን ነገር ደግሞ ሳይቋረጥ ማየቴ፣ አንድ ላይ ሆነው እነሱ ማየቴ ለኔ በጣም ትልቅ ነገር ነው። ለኛም ትልቅ እፎይታ ነው እነዚህ ነገር ይሄንን ነገር አስተካክለን ማየታችን። እና ያው
ማሂም ላንቺ የምነግርሽ ነገር አሁን ላይ እኛ ነገሮችን በብሩኬና በሀይሚ በኩል ያሉ ነገሮችን አስተካክለናል። ብሩኬና ሀይሚም አንድ ላይ ሆነዋል እና ያው በቃ ቢኒያምም ልጁን መውሰድ ይችላል፣ ብዙ ነገሮችን ማስተካከል ይችላል ከዩ ጋር እና አንድ ላይ እንዲሆኑ ምከሪያቸው፣ ብዙ ነገሮችን አርግላቸው ነው የምልሽ። በቃ ሚዳ አይታወቅም ብቻ አሁን ላይ ከዚህ በኋላ የሚፈጠረው ነገር ዋናው ፖይንቱ ሁለቱም መታረቃቸው ነው። በእርግጥ አሁንም እንዴት ነው እዩና ቢኒ ታርቀው ደግሞ ይበልጥ ነገሩ ቢጠናከር በጣም ደስተኛ ነኝ። መሆንም ያለበት እንደዛ ነው። ሲጀመር ከዚህ በኋላ ያለውን ነገር እኮ በቃ ትላንት ጨርሳለች። ገብቶሻል? ያለውን ነገር ትላንትና ጨርሳለች። በቃ ከዚህ በኋላ ሲጀመር ማለት ነው ሀይሚና ቡቡን ማንም ሰው እንዲነካቸውም እኛ አንፈልግም። በደስታና በፍቅር እንዲኖሩ ነው የምንፈልገው እና በጣም ደስ ብሎኛል ዛሬ ስለተገኘው። የምትይው ነገር ካለ ለመጨረሻ ጊዜ የምታወሪ ነገር ካለ ለቤተሰቦቻችን። እኛ ምን አለ መሰለሽ የሰው ልጅ ተሰናክሎ መጥፎ ነገር ውስጥ ገብቶ ማየት አንፈልግም። ለምን ብሩኬና ሀይሚ ለኛ የሚያስተምሩንም በህይወታቸው ለኛ የሚያስተምሩንም ነገር እንደዛ አይነት ነገር አይደለም እና ያው እነሱ የመጡበት አመጣጥ ደስ አይልም ነው። በተለይ እዩ የመጣችበት አመጣጥ ደስ አይልም። ፈጣሪም ደግሞ ይሄንን ነገር አይቶ እውነት ተደብቆ አይቀርም። ይሄ ነገር ወጥቷል፣ እውነታው ወጥቷል። ለዛ ነገር ደግሞ እኛም ደስ ብሎናል እና እኛ የሰው ህይወት ሲበላሽ ማየት አንፈልግም። ያው ብዙ ነገሮች ብታረገንም ብዙ ነገሮችን ብታበላሽብንም እሷም ወደ ራሷ ህይወት ተመልሳ ማየት እንፈልጋለን። ስለዚህ ነገሮችን በራስሽ መንገድ ያው የቢኒ ጓደኛ ስለሆንሽ አንዳንድ ነገሮችንም እየመከርሽው በቃ ልጃቸውን አንድ ላይ እንዲያሳድጉ ንገሪያቸው ነው የምንልሽ። እሱማ እንዳላችሁት ነው። ልጅም ቢሆን ያለ እናት ያለ አባት ማደግ የለበትም። ስለዚህ ሁለቱም ታርቀው አሪፍ ነገር ላይ ቢሆኑ ነው ማለት። በቃ ከዚህ በኋላ ፈጣሪ የሚወደውም ነገር ሰዎችም ደስ የሚላቸውን ነገር ቢያደርጉ ጥሩ በደስታና በፍቅር አንድ ላይ ቢኖሩ ባይነኝ። ሁሌ በቃ የሆነ ነገር በመጣ ቁጥር ሰው እንዲደብረው ባይደረግ ደስ ይለኛል። ምክንያቱም እኛ ከሀይሚና ከብሩኬ የተማርነው ብዙ ነገሮች አሉ። መተሳሰብን፣ መፈቃቀርን፣ ጥሩ ማሰብን ለሰው ልጅ ብዙ ነገር ተምረናል። ጨረቃን ፋሚሊ ብዙ ጊዜ እኔ እስከመጣው እስካወቅኩት ድረስ ለሰው ልጆች መልካምና ጥሩ ልቦና ያላቸው ቤተሰቦቻችን እንወዳቸው ጠንካራ ሰዎች እንደሆኑ አምናለሁኝ እና እዚህ ጋር ቆሜ ስለናንተ በማውራቴ ደስታ ይሰማኛል። ምክንያቱም ለናንተ ያለን ክብር ተናግሬ ብጨርሰው እንኳን አያልቅም። ምክንያቱም ደግናችሁ ለኛ ብዙ ነገር ሆናችሁልናል። እንወዳችኋለን፣ እናከብራችኋለን። ክፉ ነገር እንዲነካባችሁ አንፈልግም። እንወዳችኋለን። ሌላ የምትለው ነገር አለ? እኔ ምንም የምለው ነገር የለም። በቃ ዛሬ ደስታ ነው እና ብሩኬና ሀይሚም ያው አሁን ላይ ቡታጀራ ናቸው። በዚህ ሰሞን ይሄዳሉ ብዬ አስባለሁ እና ያው እነሱም አንድ ላይ በማየቴ እኔ በጣም ደስ ብሎኛል። ይሄን ነገርም ሳይለያዩ ይሄ ነገር ሳይለያያቸው ብዙ ነገሮችን ተምረውበት ስላለፉ ደስ ብሎኛል። በቃ ያለው ነገር ይሄ ነው። የሁለቱንም ደግሞ የብሩኬንም የሀይሚንም ቅንነት በጣም አይተናል። እውነት ለሰው ልጅ ምንም ያህል ብትበደል በቃ ይቅርታ ማድረግ እንዳለብክ በጣም ተምረናል ከነሱ ማለት ነውና ብቻ ደስ የሚል ነገር ነው። በቅርቡ ደግሞ እዩንና ቢኒ ደግሞ አንድ ላይ አድርገን ከልጅ አባት እናት አንድ ላይ ሆነው ደግሞ እንደምናይ ተስፋ እናደርጋለን። እኔም በቻልኩት አቅም ቢኒ ለማናገር ሞክራለሁ። ቢኒ አሁን ላይ ትንሽ ተጎድቷል፣ ግን ይሄ ነገር ሲሰማ ደስተኛ የሚሆን ይመስለኛል እና አንድ ላይ ሆነው ደግሞ በቅርቡ ደግሞ እንደሚመጡ ተስፋ እናደርጋለን። ያው በቃ ብሩኬም ሀይሚም ትናንትና ያረጉትን ነገር አይተሻል፣ ምን ያህል መልካም ሰዎች እንደሆኑ ነው በዚሁ አጋጣሚ ማየት የምችው። ለምን እዚህ ያ ህይወቱን ልበጠበጥበት የነበረ ሴት ነው እንግዲህ ብዙ ነገሮችን በቃ እሺ ብሏት ተቀብሏት ብዙ ነገሮችን በቃ ዝም ያሏት። ሀይሚም ዝም ብላታለች። ለምን ሀይሚ መልካምና ቅን ሴት ስለሆነች በቃ ልቧ የዋህ ስለሆነ ነው እንግዲህ ያ ሁሉ ነገር ያደረገችላት እንጂ የትኛውም ሰው በዚህ ቦታ ላይ ቢገኝ እኔ እንጃ ልጅቷን መጥፎ ነገር ነበር የሚያደርጓት። ግን ብሩኪና ሀይሚ ደግሞ የዋህ ሰዎች፣ ቅን ሰዎች እና ውስጣቸው ትልቅ ፍቅር ስላለ ብዙ ነገሮችን ያው ምንም አላረጓትም ልጅቷን እና ያው በቃ እነሱም እኛ አንድ ላይ ይሆኑ ከፈለጉ
በቃ ያለውን ነገር አስተካኪ ለማለት ነው የፈለግነው እና ቤተሰቦች ይሄንን ቤት ሰብስክራይብ አድርጉ። ያው እሷም ብዙ ነገሮችን ከኛ ጋር እያስተካከለች ነበር። እንወዳችኋለን። ኑሩልን።